ምን ተገኘ ማለት ደስ አላችሁ? በጣም ደስ ብሎኛል። ምን ተገኘ? ምሳሌ ነይ ቀፊኝ። እንኳን ደስ አለሽ። እንኳን ደስ አለሽ። ቀፊው ቅድስት እንኳን ደስ አለሽ። ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። በጣም ደስ ብሎኛል። እኔም ደስ ብሎኛል አጎቴ። አንቺ ደግሞ ምን ሆነሽ ነው ደስ የሚልሽ? አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ምንነቱን ሳላቅ ደስ አይለኝም። ምን ተገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። የምር ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ የገንዘብ አቅማችሁ ምን ያህል? መድብል እስር ቤት የኖረ እከካም ድሃ ነው። ለዛም ነው የተዳፈረ። ስለሱ ማን አውሪያለሽ? የብሩክ ቤተሰቦችስ? የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው፣ ግን እናቱም አባቱም በህይወት የሉም። እና ቤታቸው የሰማይ ቤት ነው ልትይ? አይ ቤታቸው እንኳን እንዳለ ነው። ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደህና ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ፣ ኧረ አትጠይቅኝ አልኩሽ እኮ አንቺ ነይ ረዛ። ምን አባሳልኝ ረዛ? ምን አባ ምን እያናገርኩሽ አንዴ? አንቺ አፍር ሰው ነሽ። የምር ስደነግጭ ግን ቆይተሽ ነው። በእናትህ መርዞ ከልለኝ። ዝና ሰው ሊበላ ከተማውን እያሰሰ ነው አሉ። ዝና ግን ውስጂ እንዲህ በጥርሴ ስንጥልጥል ነው። ግን እሱ ልጅ ማረጎሽ ምንድን ነው ያልከው? አንተ ኮሚሽን መሰለክ እንደ ካልዘነጣጠልኩት የምትለው? ይኸውልህ ይሄን ሀሳብ ብቻህን ስትሆን እራሱ እንዳታስበው እሺ? ምንም አያመጣም። በዚህ ነው ዋጮ ነው። ከከሱ የበለጠ ሌላ ካሌብ የሚባል ሰው እያላሉ ከሱ ይሳለ ደግሞ እሱ ማን ነው አሉ? እኔ ምን አውቃለሁ። እዛ በቃ ክፉዎች አንድ ላይ ነው ተሰብስበው የሚውሉት። ለምን እንደኔ አታስተውቂኝ? እኔ ጋር አምጫችሁ። ምንድን ነው ያልከው? እንዳለማወቁ ነው። ጥሩ ነገር የለም ያለው ማን ነበር? ስማማ መርዞ ቤቴ ድረስ አትሸኘኝም? ከከፈልሽ እሸኝሻለሁ። አንተ በእናትህ ወደዛ ዝጋ። ከከፈልሽ ሞገስ አብሮኝ ተኝቶ ነበር። ምን? ሞገስ አብሮኝ ተኝቶ ነበር? የውሻ ጭራሽ የቴ ጋር ተኝቷል? ተወኝ፣ እገላለሁ። ዝና ተወኝ፣ መሞት አልፈልግም። እሷ ናት አሳሳተች። አሳስተኝ ነው እሷ ናት። አሁን እንዴ አንቺ ምንድን ነው አንቺ? ልክ ምን ሆነሽ ነው? ዝና ሊገለኝ ነበር። ቤት እኮ ነው ያለሽው እንዴ? ቆይ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ አያደርግልሽም። ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። እንዴ እና ምን ላድርግ? አላውቅም። ይህንን ማድረግ የነበረብሽ ያኔ ከመድብል ጋር ስትስማሚ ነበር። እሱም እኮ ያን ባላደርግ ይገለኝ ነበር። ዛሬ ኤፍራታ እንግዲህ እየቃዥ የነበረ ውድ ቤተሰቦቻችን እንግዲህ ሰውዬው እኮ በቃ በነፍሷን በስጋም እየተጫወተባት ነው የሚገኘው። እንግዲህ ሞገስ ትላለች፣ ዝና ነው እንግዲህ መድብል ትላለች ማለት ነው። አይ ይሄ ገንዘብ ነገር ማለት ነው አንዳንዴ የህይወት መስዋዕትነት የሚያስከፍላልና እንግዲህ ገንዘብ ለማግኘት ብላ አንዴ ከመድብል ጋር አንዴ ከዝና ጋር ብዙ ነገሮችን ብትሞክርም አሁን ደግሞ በቃ ለመኖር ሁሉ እስከሚያስጠላት ድረስ በህይወቷ እየተፈታተናት ነው ማለት ነው ቤተሰቦቼ። ምክንያቱም ዝና እንግዲህ ካገኛት እንደሚገላት ነው እያስፈራራት ያለው። ይሄንንም ማህሌት ነች እንግዲህ ዛሬ ያደረሰቻት ያው በሰበብ ሆናታል እውነት ለመናገር። ምክንያቱም ዝና አምጪ ሲላት እንግዲህ ከዚህ ግድም ጥፊ ያለበለዛ ነፍሲ ማር ነው ዙኝ እንግዲህ ያው ነፍሲ ማር ብያለሁ ያለቻት ነበረ። ከዚህ ከከተማ ጥፊ ነበር ያለቻት። ያው እንግዲህ ኤፍራታ ከዚህ መውጣትም አልፈለገችም። ስራዋን ማቋረጥ የተለያየ እንትኖችን ማቋረጥ አልፈለገችም። ማህሌት ደግሞ ከዚህ ግድም ጥፊ ያገኘሽ እንደው አይለቅሽም ይገልሻል። ስለዚህ እንግዲህ እሱን አንቺ ታውቂያለሽ። እሷ ግን ያው አላየኋትም ጠፍታለች የለችም እያለች ነው እንግዲህ ያወራች አለችው። ውድ ቤተሰቦቻችን ግን የሚያድሩት ሁኔታቸው አንድ ላይ ነው ያሉት ነገር ማለት ነው። ግን ያው ከዝና ደብቃላታለች። በዚህ አጋጣሚ ኤፍራታ ብትሆን ማለት ነው ኤፍራታ ብትሆን ኖሮ
ማህሌትን እንደዚህ ትሸሽግላታለች ነው አይመስለኝም። ምክንያቱም ኤፍራታ ማለት ማህሌትም ከሃዲ ነች፣ ግን የኤፍራታ ደግሞ ግልል ያኔ ማለት ልክና መልክ የለውም ቤተሰቦቻችን። ምክንያቱም ትናገራለች በእርግጠኝነት እዚህ ቦታ ናት ወይ ደግሞ በቴክስትም ቢሆን ናው ሰዲያት ብላ መጻፍ አይቀርም ነበረ። ግን ለሁሉም ነገር እንግዲህ ኤፍራታ እየቃጀች ነው። ማህሌት እንግዲህ እሷ ነች ያስገባችኝ፣ እሷ እኮ ነች፣ እሷ ናት እንዲህ አደረገችኝ እያለ ነበርና አንቺ ምን አባሽ ነው የምትይዋለኝ ማለት ነው ኤፍራታ ማነው ማህሌት ማለት ነው። ምክንያቱም እሷን እንደምትል ስለገባት ነው። ውድ ቤተሰቦቻችን ሌላው እንግዲህ ቅድስቴ ያው ብሩክን በማስታወስ ላይ ነው ያለችው። አሁንም በቃ የሆነ ወሬዎች ሲነሱ በቃ ወደኋላ ጀስት ባክ ነው የምታደርገው። ብዙ ነገሮችን ታስታውሳለች ሲላት የነበረውን እሷና እሱ ሲያወሩ የነበሩትን ቃላቶቻቸውን ብቻ ብዙ ነገሮችን እያስታወሰኝ ነው የምትገኘው። እንግዲህ እሱንም በተስፋ እንግዲህ እንደሚሳካላት ተስፋ እናደርጋለን። በቅርብ ያሰበችው ተሳክቶ ብሩክም ተመልሶ እንግዲህ አንድ ላይ ህይወት የሚጀምሩበትን እንደሚሆን አንጠራጠርም። መድብልም እንግዲህ ከብዙ ልፋት በኋላ ወንድሙን አግኝቶ ያሰባቸው ነገሮች እንደሚሳካ አንጠራጠርም። በህይወት መኖሩን አውቋል ማለት ነው። ሌላ እንግዲህ መድብል ደግሞ ትልቅ ስህተት የሰራው ዛሬ እንግዲህ ምሳሌ ባለችበት ለቅድስና ለምሳሌ ብሩክ በህይወት አለ እንኳን ደስ አላችሁ እያለ እንግዲህ የደስታ ብስራት እያበሰረ ነበረ። በዚያ መካከል እንግዲህ በሚገርም ሁኔታ እስከዛሬ ድረስ መድብል ቤት ውስጥ ሲገባ ኢቭን እያለቀሰ እንኳ ሆኖ ቢሆን እንደማንም ብሎ ከዛ ስሜት ለመውጣት ነበር የሚሞክረው። ምክንያቱም ምሳሌ እንዳታይ ማለት ነው። ምክንያቱም ምሳሌ የምታውቀው ነገር የላትም እስካሁን። ምሳሌ የምታውቀው አባቷ ድጋሜ ወደ ባንኮክ እንደተመለሰና በፊት እሷ ታከመችበት ቦታ እንደተመለሰና ይመጣል እየተባለች ነው እየተደለለች ያለችው። ቅድስቴ ነው በጣም ስታጨናንቃት ሰሞኑን አሁን ለታም እንደነበራቻት ሐሙስ ይመጣት ብላት ነበረና ሐሙስ እኮ ከነገ በኋላ ነው ሐሙስ እኮ ቅድስቴ ስትላት አይ ሳምንቱ አለች ማለት ነው። እሷ የምትለው ጠፍቶባት ነው። እና ባለፈው ደግሞ በመካከል ላይ ቅድስቴን አይታችሁ እንዳያችሁት እንደው ምሳሌ ካሁን በኋላ በቃ ስለ አባትሽ እውነታውን ማወቅ አለብሽ ብላ የሆነ ወሬ ጀምራላት ነበርና እንደገና ስታስበው መልክ ጥሩ ነገር ስላለ አይደለ ሐሳቧን አስቀየረች ማለት ነው። ማለት ሐሳብ ቀየረችና እንደገና ባላየ ባልሰማ ሙድ ጸጣለቻት ማለት ነው። ቤተሰቦቻችን ግን ዛሬ መድብል በጣም ትልቅ ስህተት ነው የሰራው። ያው በርግጥ እሱ በስሜቱን ውስጡ ያለውን ፊሊንጉን ማውጣቱን እንጂ እስከዛሬ እኮ በጣም ተጠንቅቆ ነበረ። ኢቭን እንኳ ቅድስት የሆነ ነገር ውስጧ የሆነ ክፍት ስላት በእንትን ዙሪያ ታይ እንጂ ምሳሌ ፊት እንዴት እንደዚህ ታደርጊያለሽ እንደዚህ ማድረግ የለበትም ምናምን። እንግዲህ አይታችሁ ከሆነ ካሁን ቀደም ራሱ በቃ ፊታቸው በቃ ከፍቶት መድብል እያለቀሰ ምሳሌ ስትመጣ እንግዲህ የዘፈነበትን አጋጣሚ ታውቃላችሁና በዛ ሁኔታ ውስጥ ያለፈ ሰውዬ ዛሬ ምን ነክቶት ነው በቃ ድንገት መጥቶ ዝንቁር አረገ። ከዛ ቅድስቴም እንግዲህ እልል ብላ የሆነ ከጮኸች በኋላ መድብል ትዝ አላለውም። ቅድስት ያኔ አቅፏት እኮ ኦልሬዲ እንኳን ደስ አለሽ ምሳሌ አባትሽ በህይወት አለ ብሏታል። ብሩኬ በህይወት አለ እንኳን ደስ አላችሁ ደስታኑ ቀፉኝ ምናምን ብሎ አቅፏቸው ሲያበቃ በጣም ከባድ ነው። እንግዲህ ምሳሌ አይናቸውን እያየች ነበረ ማለት በጣም ነው የደነገጠችው። ምን እንደሚሉ ራሱ ግልጽ አልሆነላትም። ምክንያቱም የምታውቀው ነገር የላትም። እስከዛሬ የምታውቀው እሷ አባቷ የሆነ ታይም ላይ እንደሚመጣ የሆነ ሰዓት ላይ እንደሚመጣ ስልክ ደውሎ መድብል ጋር እንደሚያወሩ ለእሷ ብቻ ነው እንጂ የማይደውላት ለቤተሰብ ጋር እንደሚደዋወል ያለበት ሁኔታ እንደሚታወቅ ነው የምታውቀው። ስለዚህ አሁን በዚህ አጋጣሚ ተመቶ አባቴ የት ነበረ ማለት ምን ሆኖ ነበር? አሁን በጣም ትልቅ ጥያቄ ነው የሚሆነው። ይሄን ሀሳብ እሷን ራሱ ለማስቀየስ ምን ያክል ጊዜ ወይም ምን ያክል መስዋዕትነት እንደሚያስከፍላቸው ከባድ ነው። ሰዎቻችን ግን እንግዲህ እግዚአብሔር ረድቷቸው ደግሞ ያው በህይወት መኖሩን አውቀዋል። ነገሮችን አመቻችተው ገብተው እንግዲህ ወንድማቸው እንደሚያዱት ተስፋ እናደርጋለን። ያው ሞገስም እንግዲህ ሌላ ልብስ ለብሶ ማስክ ሌሎችን ነገሮች ተጠቅሞ ራሱን ቀየር አድርጎ